ታሪካችን ሊገባደድ አንድ ክፍል ብቻ ሲቀረው ፊልሙ ከ10 ዓመታት በፊት ወደ ኦዝ የልጅነት ጊዜ ይወስደናል። ወደዚህ ጊዜ ሲወስደን የኦዝን ጅማሬ ለማሳየት ብቻ አልነበረም፣ ነገር ግን የሱን ድብቅና አስደንጋጭ ሚስጥር ገሃድ ለማውጣት ብሎም አሁን የምናውቀውን ኦዝ እንዲህ አረመኔና የጠናበት ራስ ወዳድ እንዲሆን ያደረገውን ጉዳይ ሊገልጥልን ነው። ክፍሉ መጀመሪያ ኦዝ ጃክና ቤኒ ከተባሉ ከወንድሞቹና ከእናቱ ጋር ወደሚኖርበት መኖሪያቸው ያመጣናል። ያኔም ኦዝ ያነክስ ነበረ። ለዛም ከቤት ወጥቶ ለመንቀሳቀስ ብዙ አይፈልግምና አብዝቶ ከሚወዳት ከእናቱ ፍራንሲስ ጋር ቤት ውስጥ ነበር የሚያሳልፈው። ነገር ግን እየተዝናና አልነበረም ከሷ ጋር የሚያሳልፈው። ይልቁንም ብዙ ጊዜዋን ከምታጠፋበት ስራዋ አረፍ እስከምትልና አብረው የሚወዱትን ቲቪ እስኪያዩ በመጠበቅ ነበረ። እንደ ጤነኛ ወንድሞቹ ዘሎ መጫወት ባይሆንለት ቢያንስ እንኳን ከእናቱ ጋር ቁጭ ማለትን ይፈልግ ነበረ። ከዕለታት በአንዱ ቀን ጤነኛ ወንድሞቹ እየተዋከቡ ወደ ክፍሉ እንደገቡ ከእናታቸው ጋር መጫወት ጀመሩ። ኦዝ እሷንም የቀሙት ያህል ስለነበር የተሰማው በውስጡ የቅናትና የጥላቻ ዘር መዘራት ጀመረ። ይሄ ጥላቻው በአይኖቹ ላይ እስከሚታይ ድረስ ነበረ በወንድሞቹ ላይ መቅናት የጀመረው። ቤት መቀመጣቸውን ያልፈለገችው እናታቸው ወጥተው እንዲጫወቱ ታዛቸዋለች። ኦዝ ግን አሁንም ከእናቱ ጋር መሆን ነበር የፈለገው። ፍራንሲስ ግን በሐሳቧ ጸንታለችና አንድ ላይ ወጥተው ይሄዳሉ። እናታቸው ሬክስ ካሌብሪዚ ለተባለው ጋንግስተር የሂሳብ ስራ ትሰራ ነበርና ትልቁን ልጇ ጃክ የሰራችለትን ሲያስረክበው ነበረ። ኦዝ ያንን ሊሆነው የሚፈልገውን ጋንግስተር ሬክስ ካሌብሪዚን ያየው። እሱን እንደተለዩ ድብብቆሽ እንጫወት በሚለው በቤኒ ሐሳብ ተስማምተው አሁን ላይ እጹን ወደሚያመርትበት ያዋሻ ያመራሉ። ዝናብ እየጣለ ነበርና በፍጥነት ወደ ውስጥ ገቡ። ውስጡ ጨለማ ስለሆነ ባትሪያቸውን ይዘው ይደበቃሉ። ቆጣሪው ኦዝ ነበርና ቆጠራውን ጨርሶ ወንድሞቹን ፍለጋ ይሄዳል። ያቺን ሳንቲም ያገኛት እዚህ ነበረ። ፍለጋውን ሲቀጥል የዋሻው የውስጠኛው ክፍል የሆነው የከተማው ፍሳሽ ማስወገጃና የጎርፍ መቆጣጠሪያ ቦይ ውስጥ ነበረ ወንድሞቹን ያገኛቸው። ኦዝ ምንም እንኳን ቢያገኛቸውም ጨዋታውን ለመጨረስ በማለት ተከትሏቸው ሊመጣ ይሞክራል። ቦታው ግን ለሷ መቼ አልነበረምና ይህንን እያወቁ ሊቀልዱበት ስለፈለጉ ብቻ እንዲመጣ በማድረጋቸው ተበሳጭቶ የቦዩን መዝጊያ ከውጭ ቀርቅሮባቸው ወደ ቤት ብቻውን በዝናብ ያመራል። ቤት ብቻውን ነበር የመጣው። እናቱ በዝናቡ መርጠቡን አይታ እያደራረቀችው ወንድሞቹ የት እንዳሉት ጠይቀዋለች። ኦዝ የሰጣት መልስ ሲኒማ ቤት ሄደዋል የሚል ነበረ። እናቱ ምንም ሳትል እዚሁ ቤት ውስጥ ከሱ ጋር ፊልም ለማየት ትቀመጣለች። ኦዝ አስቀድሞ ሲፈልገው የነበረውን የእናቱን ጊዜ አግኝቶታል። ዝናቡ መዝነቡን ቀጠለ። ቀኑ መሸ፣ መዝነቡን ግን አላቆመም። ፍራንሲስ የልጆቿ አለመመለስ ስትመለከት ደጋግማ የት እንደሄዱ መጠየቋን ቀጥላለች። ኦዝ ግን ቦይ ውስጥ ቆልፎባቸው እንደመጣ አልነገራትም። ሁለቱም ቲቪያቸውን ከፍተው ሲዝናኑ ዝናቡ እየጨመረ መዝረቡ ሲቀጥል ጃክና ቤኒ የገቡበት ቦይ በፍጥነት ውሃ ይሞላው ጀመረ። መውጫ የሌላቸው ወንድሞቹ የድረሱልን ጩኸታቸው በውሃ ሙላት ከተወሰነ ቅጽበት በኋላ ጸጥ ይላል። በዚህች ዕለት ነበረ የራሴ የሚለው ነገር ማንም ሊጋራው የማይፈልገው እንደ ሬክስም ጋንግስተር መሆንን የሚመኘው ራስ ወዳዱ ኦዝ የተፈጠረው። ሰላም እንዴት ናችሁ? የሲኒማ ቤቴ ቤተሰቦች ዘ ፔንጉዊን ክፍል 7 ደርሰናል። ባለፈው ክፍል መጨረሻ ላይ ኦዝ እድሜ ዘመኑን ደብቆ ያኖረውን የእናቱን በህይወት የመኖር ሚስጥር በቀንደኛ ጠላቱ በሶፊያ ታውቆበታል። በዚህ ክፍል ደግሞ ምን ይጠብቀን ይሆን? ከዛ በፊት ግን እንደ ሁልጊዜው ላይክ በማድረግ ቪዲዮውን ይጀምሩ። በክፍል 6 መብራት ጨለማ ወደ ከረመው ክራውን ፖይንት ሲመጣ ተከትላ የመጣችው ሶፊያ የኦዝ እናት በህይወት እንዳለች ካወቀች ከሰዓታት በኋላ ነበረ ኦዝ ወደ አፓርትመንቱ የመጣው። በሩ መገንጠሉን ስለተመለከተ ሽጉጡን አውጥቶ እናቱንና ቪክን እየተጣራ ገባ። በክፍሉ የነበረው ግን ራሱን የሳተው ቪክ ብቻ ነበረ። ከቀሰቀሰው በኋላ እናቴ የት ናት ይለዋል ፈራ ተባ እያለ። ቪክም እናትህን ሶፊያ ወስዳታለች ብሎ ያረዳዋል። ብዙም ሳይቆይ ነበረ በሶፊያ የኦዝ መገኛ የተጠቆመው ሳልቫቶር ከታጣቂዎቹ ጋር የመጣው። ኦዝ ድምጻቸውን እንደሰማ ቪክን በማሸሽ ሶፊያንና ሳልቫቶርን ፊት ለፊት ተጋፍጦ እናቱን ለማስመለስ ያቅዳል። ቪክን ሲያስመልጠው ግን ሰራዊት ሰብስብልኝ በማለት ባለፈው ክፍል ያሳመጻቸውን ጋንጎች ይዞ እንዲመጣ በማሳሰብ ነበረ። ኦዝ ቪክን እንዳሸሸ ለሚያመጡበት ነገር ራሱን እያዘጋጀ እጅ ሰጥቶ ይጠብቃቸዋል። ሳልቫቶር እንደመጣ ወዲያው ኦዝ አፓርትመንት ውስጥ ባገኘው የብረት ዘንግ እያገላበጠ ይደበድበው ጀመረ። ሶፊያ ከሳልቫቶር ጋር የተነጋገሩት ኦዝን ይዞ ወደ መኖሪያዋ እንዲያመጣው ከዛም እናቱ ፊት አሰቃይተው ሊገሉት ስለነበረ የሚስቱንና የልጁን ገዳይ በስሜት አስወግደው ከሶፊያ ጋር መጣላትን አልፈለገም። ስለዚህ እንደያዙት ደውሎ ያሳውቃታል። እጹን ዘርፈው ባዶ ሊያስቀሩትና ሊያስወግዱት አቅደዋል። ኦዝ በመሃል
አሁንም የመደራደር ዕድል ያለው ይመስል የእናቴን ድምጽ ካልሰማሁኝ የትም አልሄድም ቢልም በጉልበት እጹን ወደሚያመርትበት ይዟቸው እንዲሄድ ያደርጉታል። ሶፊያ ፍራንሲስን በቤቷ አንድ ክፍል ውስጥ አስቀምጣት ነበረ። ቁርስ ነገር ይዛላት ወደ ክፍሏ ትመጣለች። የፍራንሲስ እጆች ከህመሟ የተነሳ ይወራጩ ነበረ። የፈራቻት ነበር የመሰላት ሶፊያ። ፍራንሲስ ግን በተቃራኒው ልቧ ጥቂትም አልደነገጠም። መሞቷን ነግሯት እንደነበረ ታጫውታታለች ሶፊያ። ፍራንሲስ በልጇ ተንኮል እየተደመመች አሁን ወደዚህ ያመጣሽኝ ልትገልኝ ነው ወይስ ልትቀልብኝ ትላታለች። አልበገር በሚለው ባህሪዋ ልቧ ኦዝ ተመልሶ እንደሚመጣና እንደሚታደጋት እርግጠኛ አድርጓት ነበርና በሶፊያ ላይ የንቀት የስላቅ ቃላትን ትናገር ነበረ። በወሬያቸው መሃል ሶፊያ ወደ ፍራንሲስ ተጠግታ ስለ ኦዝ ልጅነት ጠይቃት ጀመረች። እንደዚህ አውሬ ያደረገው በልጅነቱ የተከሰተ ክስተት እንደሚሆን አልጠፋትም። ምንም እንኳን በልጅነቱ እየተገፋ ማደጉን ብታውቅም እኚህ ነገሮች አንድን ሰው በዚህ ልክ አውሬ እንደማያደርጉት ታውቃለች። ስለዚህም የእናቱ አስተዳደግ መሆኑን በመገመቷ ሁለት ልጆችሽን እንደ ኦዝ አውሬ ሳታደርጋቸው በፊት እንኳን ሞቱ ትላታለች። ፍራንሲስ ከዚህ ንግግሯ በኋላ ሌላ ሰው ነበር የሆነችው። ሶፊያ የፍራንሲስን መለዋወጥ እያየች ምንድነው የሆኑት? በእርግጥ ሞተዋል ወይስ እንዳንቺ የሆነ ቦታ ዘግቶ እያኖራቸው ነው እያለች ንግግሯን ቀጠለች። ፍራንሲስ ንግግሯና ሁኔታዋ ይቀያየራል። ዝናቡ ይሰማሻል ትላታለች። በጠራራ ሰማይ ስለምን ዝናብ እንደምታወራ ሶፊያ አልገባትም። እሷ የምታወራው ልጆቿ የሞቱ ዕለት ይዘንብ ስለነበረው ዝናብ ነበረ። ፍራንሲስ መቀባጠሯን ቀጠለች። ሌሊቱን ሙሉ ስፈልግ ነው ያደርኩት። ሲዘንብ ነበር እኮ ያደረው። እስካሁን ቤት አልተመለሱም፣ እባክን ፈልግልኝ እያለች ወደ መስኮቱ ተጠግታ ማልቀስ ጀመረች። ሶፊያ ምን እየተፈጠረ እንደሆነ አልገባትምና ተጠግታ ልታጽናናት ሞከረች። ያገኘችው ግን የፍራንሲስን ጥፊ ነበረ። በሚዋዥቀው የፍራንሲስ ስሜት ግራ ሳትጋባ ሶፊያ በአእምሮ ሐኪሟ ዶክተር ጁሊያን በኩል ያለውን ሚስጥሯን በሙሉ ልታስለፈልፋት ታቅዳለች። ዶክተሩ ወደ ሶፊያ የመጣው አስጠርተው አልነበረም፣ እግረ መንገዷን ነበረ ይሄን እንዲያደርግላት ያደረገችው። እሱ የመጣው ሌላ አሳሳቢ ጉዳይ ይዞ ነበረ። ጂያን የሚንከባከባት ተቋም ውስጥ የምትሰራ አንድ የሚያውቃትና ጂያንን በቅርብ የምትከታተላት ዶክተር የፋልኮኒዎቹን ሞት በተመለከተ ፖሊሶቹን ልታናገራቸው ማቀዷን ሰምቷል። ስለዚህ ጂያ ያን ቀን ያየችውና ዶክተሯንም ሹክ ያለቻት ነገር እንዳለ ስለጠረጠረ ነበር የመጣው። ካርማይን በሶፊያ በኩል መጋለጥ እንዳልፈለገና ልጁን ዝም ማሰኘት እንደመረጠው ሁሉ የአባቷን ኮቴ ላለመከተል የምትሞክረው ሶፊያም ባይታወቃትም በጂያ በኩል መጋለጥን አልፈለገችምና ጉዳዩን ራሷ ልትፈታው፣ ዶክተሩ ደግሞ የፍራንሲስን ሚስጥሮች እያስቆፈረ እንዲያወጣ ታደርጋለች። ሳልቫቶር ከታጣቂዎቹ ጋር ኦዝን ይዘው እጹን ወደሚያመርትበት ዋሻ ያመራሉ። አገር ሰላም ብለው ምርታቸውን እያበሰሉ ሲያሽጉ ነበረ ሰራተኞቹ ጠባቂዎቻቸውን አስወግደው ኦዝንም እያጋፉ ሲገቡ። ከዛሬ ጀምሮ ኦዝ ይህንን እጽ ለጂጋንቲዎቹና ለማሮኒዎቹ አስረክቧልና ንብረቱን ሰብስቡ ይሏቸዋል። እንዳበቃለት ቢረጋገጥም ኦዝ አሁንም ከሶፊያ ጋር ሊያጣላው ሳልቫቶርን ማግባባቱ አላቆመም ነበረ። ሳልቫቶር በኦዝ አፈቀላጤነት ሳይረታ ንብረቱን ሰብስበው እንደወጡ ሞቱን ሶፊያ ጋር ሄዶ እንደሚቀበል ይነግረዋል። ሁኔታው የኦዝ መጨረሻ የተቃረበ ይመስል ነበረ። ኦዝ የምድር ውስጥ ስራውን ሲጀምር ጀምሮ የመብራቱ ነገር ያስቸግረው ነበረ። ታዲያ አሁን ላይ ይህንን ችግር ማምለጫው ሊያደርገው አስቧልና ጨለማውን ተገን አድርጎ ሳልቫቶርንና ታጣቂዎቹን ለማጥቃት እንዲመቸው የጠገነውን መስመር እንዲያበላሸው ጠጋኙን በምልክት ትዕዛዝ ሰጥቶ ይዘጋጃል። ዋሻው ጨለማ ሲውጠው ኦዝና ሰራተኞቹ ጥቃታቸውን ጀመሩ። ሳልቫቶር ኦዝን ተከትሎ ሄዶ ለብቻቸው ግብ ግብ ተያያዙት። ምንም በእድሜ ቢገፋም ሳልቫቶር ነበረ ብልጫውን የያዘው። 4 ቡጢዎችን ካሳረፈበት በኋላ ግን ሳልቫቶር ድንገት በልብ ድካም ወደ ኋላ ወድቆ ይሞታል። ኦዝ ይህንን ሲያይ የተሰማው ስሜት ግር የሚል ነበረ። ሳልቫቶርን አልረታውም። እሱ የሞተው በልብ ድካም ነበር። ለኦዝ ይሄ ድል አልነበረም። ሳልቫቶር የኦዝን አሸናፊነት አምኖ የሱን ደግሞ ተሸናፊነት ተቀብሎ ነበር ሊሞት የሚገባው። የአስፈሪው ሳልቫቶር ማሮኒን ገድየዋለሁ ብሎ ቢያወራም ውስጡ ግን አይቀበለውም ነበርና የተጋደመው ሬሳ ላይ መሸነፍህን እመን እያለ ይጮህ ጀመረ። ኦዝ ዝም ብሎ የበላይ መሆን አልነበረም የሚመኘው። እኚህ ሰዎች ድል ሲያደርጋቸው ሁለመናቸው ሽንፈት ሲሰማው ሊያይ ነበረ ፍላጎቱ። የሳልቫቶር መጨረሻ ግን እንደፈለገው አልሆነለትም። ሬሳው አሁንም ቢሆን ምንም መልስ አልሰጠውም። ኦዝ በሳልቫቶር ተፈጥሯዊ ሞት አልጠገበምና ሽጉጡን ደጋግሞ በሬሳው ላይ መተኮሱን ቀጠለ። ዝቅ ብሎ ቀለበቱን ከጣቱ ላይ አውጥቶ ከለበሳት በኋላ የሳልቫቶርና የታጣቂዎቹ ሬሳ ከፊታቸው እያመጣ ሰራተኞቹን የራሳቸው የሆነን ነገር ላለማስወሰድ ስላደረጉት ተጋድሎ በማመስገን ትግላችን ባለመቋጨቱ
ለሚመጣው ማዕበል መዘጋጀት አለብን እያለ መንፈሳቸውን ለውጊያ ያዘጋጅ ጀመረ። ሶፊያ የዶክተር ጁሊያንን ፍራቻ ከሰማች በኋላ ወዲያው ነበረ ጂያ ወደ ገባችበት ተቋም ሄደችው። ቦታው የሆነ ነገሩ አርካምን ያስታውሳት ጀመረ። ስሜቷን ሰብሰብ አድርጋ ወደ ጂያ ክፍል ትገባለች። ወዲያውም ዶክተርሽ ጥያቄዎችን እየጠየቀች መሆኑ ሰምቻለሁ። ምንድነው አይቻለሁ ብለሽ የነገርሻት ነገር ነበረ ጥያቄዋ። ጂያም የዛን ዕለት ማስክ ይዛ እንዳየቻት ትነግራታለች። ቀናም ብላ እናትና አባቴ አንቺ ነሽ የገደልሻቸው በሚል ጥያቄ ትቀጥላለች። ሶፊያ እናትና አባቷን ትወዳቸው እንደነበረ የተፈጠረውም ሁሉ ድንገተኛ አደጋ ነው በማለት ስራዋን ትክዳለች። እዚህ ላይ ሶፊያ አልታወቃትም እንጂ ልክ አባቷ ካርማይን በልጅነቷ ሲላት የነበረውን ውሸት ነበረ እሷም በተራዋ ለሕፃን ጂያ ትነግራት የነበረው። አባቷን ተጠየፈችው፣ ስራውንም ጠላች፣ ስሟንም ቀየረች እንጂ የሱን ስራና ሁሉ ነገሩን ተላብሳ ነበረ። ይሄ የበራላት የጂያን ክንዶች ስትመለከት ነበረ። ሕፃኗ እሷም አርካም ውስጥ ሲያደርጋት እንደነበረው በጭንቀት ራሷን መጉዳት ጀምራለች። ሶፊያ እዚህ ተቋም ያስገባቻት ሕፃን ጂያን ሳይሆን ካርማይን አርካም ያስገባትን ራሷን ነበረ በአይኗ ውስጥ ያየችው። ይሄ በገባት ቅጽበት ነበረ ያለችበትን ዓለም የጠላችው። ለጂያ ከፋልኮኒዎቹ መለየቷ ስጦታ መሆኑን እያሰመረች ምንም እንኳን ለመስማት ከባድ ቢሆንም ቤተሰቦቻችን ሞት የሚገባቸው ክፎች ነበሩ እያለች እውነቱን ትነግራት ጀመረች። ከአባቷ የተለየ ውሳኔ መወሰን እንዳለባት ታውቃለችና ጂያን ከመሰናበቷ በፊት የተሻለ ቤተሰብ ይገባሻል ትላታለች። ተገላገልኩት ያለችውን እንደ ካርማይን የሚያደርጋት ማንነቷ አለመሞቱን ከበራላት በኋላ እያለቀሰች ትወጣለች። በመሃል ስልኳ ጠራ። የሳልቫቶር ስልክ ቁጥር ቢሆንም ግን አዝ ነበረ ደዋዩ። ሳልቫቶር ሞቷል ይላታል። የሱን መጨረሻ ለማየት ተቃርባ የነበረችው ሶፊያን ምንም እንኳን አሁንም ተመልሶ ብልጫውን ያገኝ እንጂ ጥያቄው ግን አልተቀየረም። ከሷ የሚፈልገው ብቸኛው ነገር እናቱን ከነ ህይወቷ እንድታመጣለት ነበርና እናቴን ብቻ ስጭኝ ይላታል። እጹንና የጋውተምን ዙፋን ጨምሮ ሊሰጣት እየማለ። ሶፊያ ምን ማድረግ እንዳለባት ስላላወቀች ዶክተሩን ታማክረዋለች። የአዝ ጥያቄ ወጥመድ እንደሆነ አውቃለች። ነገር ግን የወንጀል ዓለሙ በቅቷታል። ባለፈው ክፍል ማንም እንዲጎዳሽ አልፈቅድም ብላ ለጂያ የገባችውን መሐላ ራሷ ማፍረሷ የዚህ የወንጀል ዓለም ሰለባ እንድትሆን ማድረጓ፣ ሲቀጥል ስሟን ቀይራ እንኳን አዲስ ሰው ለመሆን ብትሞክርም ያው አባቷን መምሰሏ፣ ይህን ሁሉ ስትመለከት የወንጀል ህይወቱን ከናካቴው ለመገላገል በመወሰኗ በአዝ ጥያቄ ተስማማች። ሶፊያ ሁሉም ቀርቶባት ከዚህ የወንጀል ዓለም ነፃ መሆንን ብቻ ነበር የፈለገችው። የሞተው አባቷን መስላ መኖር እንዲያበቃ ፍላጎቷ ነበረ። ፍላጎቷ ግን በዚህ አላበቃም ነበረ። አዝ የተባለ ሰው ተሰምቶት የማያውቀውን እሷ ይሄ ሁሉ ጊዜ ሲሰማት የከረመውን ውስጣዊ ህመም ሲሰማ ማየት የመጨረሻው ምኞቷ ነበረ። አዝ ሶፊያ እናቱን ልትሰጠው መስማማቷን ከሰማ በኋላ ሰራተኞቹን አስታጥቆ የሶፊያን መምጣት ይጠባበቃል። ከቆይታ በኋላ አንዲት ጥቁር መኪና ወደ ዋሻው እየመጣች መሆኑን ሰማ። ሁሉንም ታጣቂዎቹን በቦታው አስቀምጦ የሶፊያንና የእናቱን ከመኪናዋ መውጣት መጠባበቁን ቀጠለ። መኪናዋ በዝግታ ነበር የመጣችው። አጠገቡ እንደደረሰች የአዝ ስልክ ጠራ። ሶፊያ ነበረች። አዝ ስልኩን እንዳነሳ የዋሻው መግቢያ ስለተዘጋና መውጫ ስለሌላት እናቱን ብቻ እንድትሰጠው ይጠይቃታል። መኪናዋ ግን ወደ አዝ ትንሽ እንደተጠጋች ሾፌሩ በሩን ከፍቶ ይሸሻል። ሶፊያ ንግግሯን ትቀጥላለች። አንተና አባቴ በዚህ የወንጀል ዓለም የምትጫወቱት የለመዳችሁትን ያንን ጨዋታ ይዤ አልመጣሁም ነበር ያለችው። ሶፊያ መለኛ ነበረች። አዝ ምን እያለች እንደሆነ ግራ ስለገባው ወደ መኪናው ተጠግቶ በሩን ይከፍታል። ሶፊያ መኪናው ውስጥ አልነበረችም። ስጦታ አስቀምጬልሃለሁ ትለዋለች። ከመኪናዋ ኋላ ያስቀመጠችለትን ነገር ካገኘው እየጠየቀችው። አዝ በሩን ሲከፍተው የሰው ጃኬት ነበር ያየው። የእናቴ ሬሳ እንዳይሆን እያለ በፍርሃት ይገልጠዋል። ቦምብ ነበረ። ከተረፍክ እንድትመጣ ብላው ስልኩን ዘግታ እናቱን ማንሮስ ወደ ተባለ ፍራንሲስ ልጆቿ ከሞቱ በኋላ አዝ ጋር አብረው ይሄዱበት ወደ ነበረ አሁን ላይ ከአገልግሎት ውጪ ወደ ሆነ ቦታ ይዛት ትሄዳለች። ለምን ወደዚህ ይዛት መጣች? ፍራንሲስ የምታውቀው እኛ ያላወቅነው ለዶክተሩ የነገረችው ክፉ ትዝታ አለ ማለት ነው። ሶፊያ አዝን ለመግደል ሳይሆን ስሜቱን ከመጠን በላይ ሲጎዳና መንፈሱ ሲሰበር ማየት ነበረ የምትፈልገው። ታዲያ በዶክተሩ በኩል ከፍራንሲስ ያወቀችው ታሪክ ይኖር ይሆን? ፍራንሲስ ልጆቿን ካጣች በኋላ በጣም ተጎድታለች። ከልጆቿ ሞት ይበልጥ ግን ሌላ በሚቀጥለው የመጨረሻው ክፍል የምንረዳው ህመም ነበረባት። ማንሮስ የሚሉት ቦታ ፍራንሲስ ልጇ አዝን የተሻለ ህይወት እንዲያኖራት ያስማለችበት፣ እሱም የብቻው ሊያደርጋት የፈለገውን እናቱን የተመኘችውን ህይወት ሊሰጣት ቃል የገባላት ቦታ ነበረ። አሁን ላይ አዝ ያልጠበቀው ነገር ነበር የገጠመው። እናቱን ሲጠብቅ ቦምብ። ሴኮንዶቹ ቁልቁል ሲሮጡበት ሰራተኞቹንም ሳያስጠነቅቅ ነበረ ከዋሻው ሸሽቶ
ወንድሞቹን ዘግቶ በገደለበት ቦይ የገባው። ከዛ በኋላ የተሰማው ፍንዳታ ቀላል የሚባል አልነበረም። ከተወሰነ ጊዜ በኋላ አዝ ይነቃል። ወንድሞቹን የወሰደው ቦይ እሱን አልፈለገውም መሰል መሰላሎቹን እየረገጠ ፍርስራሹን አልፎ ወደ መሬት ብቅ ይላል። ባጠገቡ ሲሄድ የነበረው ቪክ እንደሆነ ቢመለከትም አልነበረም። እሱን ፍለጋ የመጣው ግን ሶፊያ በክፍል 2 የቀጠረችው የወንጀል አጣሪ ነበርና ሶፊያ ትፈልጋለች ይለዋል በያዘው በትር መጥቶ ከመዘረሩ በፊት። ይህንን ታሪክ ለመጨረስ አንድ ክፍል ብቻ ትቀረናለች፣ የአዝና የሶፊያ የመጨረሻ። ይሄን ብቻ ሳይሆን ከሁለቱ በኋላ የጋተም ቀጣይ ጣፋንታ ውስጥ ለውስጥ ሲርመሰመስ የነበረው የወንጀል ዓለም በዚህ ፍንዳታ የብዙዎችን ቀልብ መሳቡን ተከትሎ የጋተም የጸጥታ አካላትና ያ በክፍል 1 የጋተም ነዋሪዎችና ጋዜጦች በባትማን የሚሉት ስውር ግለሰብ የሚሰጡት ምላሽ ምን እንደሚሆን በምዕራፉ መጨረሻ በክፍል 8 የምናይ ይሆናል። በሲዝኑ ጥሩ ቆይታ ከነበራችሁ ቪዲዮን ላይክ ማድረጋችሁ ለኔ ትልቁ ስጦታችሁ ነውና ቆይታችሁን ከወደዳችሁት ላይክ በተኗን መጫን አትርሱ። በተረፈ ስክሪኑ ላይ ባለው በክፍል 8 ታገኛችኋለሁ።